ምዕራፍ 12 ፋሲካ። እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱም መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ማኅበር ሁሉ ተናገሩ በሏቸውም። በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤተሰቦች ቤቶች አንዳንድ ጠቦት፣ እያንዳንዱ ሰውም ለራሱ ቤተሰብ አንድ ጠቦት ይውሰድ። በቤት ያሉት ሰዎች ጥቂት ቢሆኑ አንድ በግም የማይጨርሱ ቢሆኑ በጉን ሊጨርሱ በሚበቁ በሰዎች ቁጥር እያንዳንዱ ባጠገቡ የሚኖረውን ጎረቤቱን ይውሰድ። ነውር የሌለበት የአንድ ዓመት ተባት ጠቦት ለእናንተ ይሁን። ከበጎች ወይም ከፍየሎች ውሰዱ። በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልም ልጆች ማኅበር ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁሉ መቃንና ጉበኑን ይቀቡት። በእሳትም የጠበሰውን ሥጋውን በዚያች ሌሊት ይብሉ። ቂጣውን እንጀራም ከመራራ ቅጠል ጋር ይብሉት። ጥሬውንም በውሃ የበሰለውንም አትብሉ። ነገር ግን በእሳት የተጠበሰውን ራሱን እግሩንና ሆድ ዕቃውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ። አጥንቱንም ከእርሱ አትስበሩ። ከእርሱ እስከ ጠዋት የተረፈ ቢኖር በእሳት አቃጥሉት። ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ ተጫምታችሁ በትራችሁንም በእጃችሁ ይዛችሁ እንዲህ በሉ። እየቸኰላችሁም ትበሉታላችሁ። እርሱ እንዲህ ብሉት፣ እየቸኰላችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነውና። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ ድረስ በኵርን ሁሉ ገድላለሁ። በግብፅም አማልክት ሁሉ ላይ በቀልን አደርግባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁባቸው ቤቶች ምልክት ይሆንላችኋል። ደሙን አያለሁ፣ እናንተንም እሰውራችኋለሁ። እኔም የግብፅን አገር በመታው ጊዜ የጥፋት መቅሰፍት አይመጣባችሁም። ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔርም በዓል ታደርጉታላችሁ። ለልጅ ልጃችሁም ሥርዓት ሆኖ ለዘላለም ታደርጉታላችሁ። የቂጣ በዓል። 7 ቀን ቂጣ ትበላላችሁ። በመጀመሪያም ቀን እርሾን ከቤታችሁ ታወጣላችሁ። ከመጀመሪያውም ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። የመጀመሪያይቱ ቀን ቅድስት ትባላለች። እንዲሁም 7ኛዋ ቀን ቅድስት ትሁንላችሁ። ለነፍስ የሚሠራው ሥራ ሁሉ በቀር ማናቸውንም ሥራ ሁሉ አትስሩ። በዚህም ቀን ሰራዊታችሁን ከግብፅ አገር አወጣዋለሁና ይህን ትእዛዝ ጠብቁ። እንግዲህ ይህን ቀን ለልጅ ልጃችሁ ለዘላለም ሥርዓት አድርጋችሁ ትጠብቃላችሁ። ከመጀመሪያውም ወር በ14ኛው ቀን ሰርክ ጀምራችሁ እስከዚሁ ወር 21ኛው ቀን ሰርክ ድረስ ቂጣ ትበላላችሁ። 7 ቀን በቤታችሁ እርሾ አይገኝ። እርሾ ያለበትን እንጀራ የሚበላ ሁሉ ያ ሰው ከመጻተኛው ጀምሮ እስከ ሀገር ልጁ ድረስ ከእስራኤል ማኅበር ተለይቶ ይጥፋ። እርሾ ያለበትን ምንም አትብሉ። በቤቶቻችሁም ሁሉ ውስጥ ቂጣን ብሉ። የመጀመሪያው ፋሲካ። ሙሴም የእስራኤልን ልጆች ሽማግሌዎች ጠርቶ አላቸው፣ ሂዱና በየወገናችሁ ጠቦት ውሰዱ፣ ለፋሲካም እረዱት። ከሂሶጵ ቅጠልም ጭብጥ ውሰዱ።
በዕቃ ውስጥ ባለውም ደም ንከሩት። በዕቃውም ውስጥ ካለው ደም ሁለቱን መቃኖችና ጉበኑን እርጩ። ከእናንተም አንዱ ሰው እስኪነጋ ድረስ ከቤቱ ደጅ አይውጣ፣ እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና። ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በሩን ያልፋል፣ አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተ ለልጆቻችሁም ለዘላለም ይሆናችሁ ዘንድ ይህን ሕግ ጠብቁ። እግዚአብሔር እንደ ተናገረ ወደሚሰጣችሁ አገር በገባችሁ ጊዜ ይህንን አምልኮ ጠብቁ። ልጆቻችሁ ይህ ሥርዓት ለእናንተ ምንድነው ባሏችሁ ጊዜ እናንተ ይህ በግብፅ አገር የእስራኤልን ልጆች ቤቶች ሰውሮ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የፋሲካ መሥዋዕት ነው ትሏቸዋላችሁ። ሕዝቡም ተጎነበሱ ሰገዱም። የእስራኤልም ልጆች ሄዱ እንዲህም አደረጉ፣ እግዚአብሔር የሙሴንና አሮንን እንዳዘዛቸው እንዲሁ አደረጉ። 10ኛ የግብፃውያን የበኩር ልጆች ሞት። እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ እስከ ውሃ ቀጅዋ ምርኮኛ በኩር ድረስ በግብፅ ምድር በኩሩን ሁሉ የእንስሳውንም በኩር ሁሉ መታ። ፈርዖንም ሹሞቹም ሁሉ ግብፃውያንም ሁሉ በሌሊት ተነሱ። የሞተ የሌለበት ቤት አልነበረምና በግብፅ ምድር ሁሉ ታላቅ ልቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ አላቸው፣ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም እንዳላችሁም እግዚአብሔርን አምልኩ፣ በጎቻችሁንም ላሞቻችሁንም ውሰዱ፣ ሂዱ፣ እኔንም ደግሞ ባርኩኝ። ግብፃውያንም ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩሏቸው ነበር፣ ሁላችንም እንሞታለን ብለዋልና። ሕዝቡም ሊጡን ሳይቦካ ተሸከሙ፣ ቡቃውንም በልብሳቸው ጠቅልለው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርንና የወርቅን ዕቃ ልብስንም ተዋሷቸው። እግዚአብሔርም ለሕዝቡ በግብፃውያን ፊት ሞገስን ሰጠ፣ እነርሱም አዋሷቸው፣ እነርሱም ግብፃውያንን በዘበዟቸው። እስራኤላውያን ከግብፅ እንደወጡ የእስራኤል ልጆች ከራምሴ ተነስተው ወደ ሱኮት ሄዱ። ከጓዝ ጋር ካሉት ሌላ 600,000 ሰው የሚያህል እግረኛ ነበር። ደግሞም ሌላ ብዙ ድብልቅ ሕዝብ፣ መንጎችና ላሞችም እጅግ ብዙም ከብቶች ከእነርሱ ጋር ወጡ። ከግብፅም ከእነርሱ ጋር ያወጡትን ሊጥ ቂጣ እንጎቻ አድርገው ጋገሩት፣ አልቦካም ነበርና ግብፃውያንም ስላስወጧቸው ይቆዩ ዘንድ አልተቻላቸውምና ለመንገድም ስንቅ አላሰናዱም ነበርና የእስራኤል ልጆች በግብፅ ምድርና በከነዓን ምድር እነርሱና አባቶቻቸው የተቀመጡት ዘመን 430 ዓመት ነው። እንዲህም ሆነ 430 ዓመት ከተፈጸመ በኋላ የእግዚአብሔር ሰራዊት ሁሉ በሌሊት ከግብፅ ምድር ወጣ። ይህች ሌሊት ከግብፅ ምድር ስላወጣቸው ለእግዚአብሔር የተጠበቀች ናት። ይህች ሌሊት በእስራኤል ልጆች ሁሉ ዘንድ እስከ ልጅ ልጃቸው ድረስ ለእግዚአብሔር የተጠበቀች ናት። የፋሲካ በዓል ሕግ። እግዚአብሔርም ሙሴን አሮንን አላቸው፣ ይህ የፋሲካ ሕግ ነው። ከእርሱ ባዕድ ሰው አይብላ። አገልጋይ ወይም በብር የተገዛ ቢኖር
ከተገረዘ በኋላ ያን ጊዜ ከእርሱ ይብላ። ጥገኛና ሙያተኛ ግን ከእርሱ አይብላ፣ በአንድ ቤትም ይበላ። ከሥጋውም አንዳች ከቤት ወደ ሜዳ አታውጡ፣ አጥንቱንም አትስበሩ። የእስራኤልም ማኅበር ሁሉ ያድርጉት። የእግዚአብሔርን ፋሲካ ያደርግ ዘንድ ወደ እናንተ የመጣ መጻተኛ ቢኖር ወንዱን ሁሉ ትገርዛለህ። ያን ጊዜ ፋሲካ ያደርግ ዘንድ ይገባል፣ እንደ አገር ልጅም ይሆንላችኋል። ያልተገረዘ ሁሉ ግን ከእርሱ አይብላ። ለአገር ልጅ በእናንተ መካከል ለሚቀመጡ መጻተኞች አንድ ሥርዓት ይሆናል። የእስራኤልም ልጆች ሁሉ እንዲህ አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። በዚያም ቀን እግዚአብሔር የእስራኤልን ልጆች ከሠራዊታቸው ጋር ከግብፅ ምድር አወጣቸው።